ከነ ሰው ጋር ማታ ዝም ብለን ጨለማ ላይ ደፋ ብለን በሁለት ወይ በሶስተኛው ቀን ነው ሙተን ምንገኝ ጸሎት ይዘዋል ምን የሃይማኖት ሚዛን። ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህንን ቪዲዮ እስከ መጨረሻው አዳምጡት። ይህንን ቪዲዮ ለበርካቶች እንዲደርስ በተለይ ለአባቶቻችን ለሊቃነ ጳጳሳት እንዲደርሳቸው ላይክ ሼር ማድረጋችሁን አትርሱ። የኔታ ይባቤ የተናገሯቸው እጅግ በጣም በርካታ ንግግሮች አሉ። ከነዚያ ንግግሮች መካከል ግን ይሄኛው ንግግር እጅግ በጣም ወሳኝ ስለሆነ ሁሉ ኦርቶዶክሳዊ ሰው መስማት ያለበት ስለሆነ በጋራ አንድ ላይ ሆነን እንሰማዋለን። የኔታ ይባቤ በእውነት በረከታቸው ይደርብን። እውነት ተናግረው ለእውነት የኖሩ ድንቅ አባት ነበሩ። እንግዲህ እግዚአብሔር አምላክ በእነዚህ ደገኛ አባት ሌላ አባት እንዲተካልን ጸሎታችንን ለእግዚአብሔር እናቀርባለን። እግዚአብሔር አምላክ ይተካልን። ይብላኝልኝ ለኛ በስጋ ሀሳብ እየዋኘላልን ለኛ። እሳቸውማ እንግዲህ ምን ሊቃውንቱ የመሰከሩላቸው አይደሉም? ምን ለማንኛውም የኔታ ይባቤ የተናገሯቸው ድንቅ ንግግሮች በጣም ብዙዎች ቢሆኑም በተለይ ለጳጳሳት፣ ለቤተክርስቲያን አስተዳዳሪዎች፣ ለእረኞች ያስተላለፉት መልእክት ልብን የሚነካ ነው። እስኪ እንስማው። እንዲያ መነኩሴ ታመመ ተብሎ ከመጠየቅ አህያ ይጠየቃል። አህያም ሆነ ሐኪም ቤት እኛ እኮ ምንም የለንም እኮ ከነ ሰው ጋር ማታ ዝም ብለን ጨለማ ላይ ደፋ ብለን በሁለት ወይ በሶስተኛው ቀን ነው ሙተን ምንገኝ ጸሎት ይዘዋል ምንባል አሞይ እየተንፈራገጥ የንታ ጸሎት ይዘዋል እርቦይ ደፋ ብዬ እያደር የንታ ጸሎተኛ ሆኖ ነው። ካባ ከመሸለም መሸለም የኔ ተማሪዎች እድሜ ብሸልሙኝ እንዲያው የምታላግጡበትን እድሜ ሁለት ዓመት ሰጡኝ ነበር። ካባው ምን አደረገው? አሁን እድሜ ሁለት የኔ ተማሪ ከሆናቸው አፈር ላይ ተኝቼ ነው አይደል ያስተማሯቸው። ሁለት ዓመት እድሜ ቀመስ ብታረጉኝ ብዙ ሰራ ነበርና አሁን ማለት ህንጻው አልቋል። ህንጻው ቢያልቅ ምን እንሰራለን? አሁን ምን እንሰራለን? ሙሉ አቅም አለን። ይሄን ያህል ህዝብ ምን ሰበስብ ከዚህ ላይማ ቤተ ክህነቱ ጋራ ጠቅላይ ሚኒስቴሩን ብንዝማ ዓለም እናንቀጠቀጥ ነበር። በቃ በአንዲቱ እንኳን ዝም ብለን የሀገሪቱ ግብር በእኛ እጅ ቢሆን ከአንድ ወረዳ ላይ 100 ፖሊስ ባልተቀመጠ አንድ ፖሊስ ይገዛው ነበር። ኧረ አይመስለኝም። አባብሎ ሀገር አይገዛም። ኧረ አይደለም፣ የካቶሊክ ስራ ነው። ይሄ መለካዊ የሚሉት እምነት አለ። መንግስት ያወጣውን ነገር ኧረ እንደዚህ ሆኖ አይሆንም። ፖለቲካው ሲነካ እንደ ጣት ቁስል ያስብላል። ኧረ እንደዚህ አይደለም። የኛም ቤተ ክህነት ደሞዝ ሲነካ ያስለቅሳቸዋል። ቤተ ክርስቲያን ሲደፈር ደግሞ ያስቃቸዋል። የተሰቀለባችሁ ምናምን ይሆን ደሞዛችሁ ላይ ነው። አሁን ዋና ምሽትም ቢወስድ አትናገርም። ደሞዝም ይነካ ግን አገር ውይ ነው። ኧረ ስራ አይደለም፣ ህዝቡን እንጠብቀው። ኧረ ስራ አይደለም፣ የሚበላ ይጠፋ። ኧረ ህዝቡ ተዋህዶ እምነቱን እየለቀቀ ወደ ሌላ ነው ሁሉ ያለ። ኧረ አይሆንም። እናንተ የሰንበት ተማሪዎች ደግሞ ወደ መጨረሻው የምታብዱ ምሸት አዚያ መቃብር ጎጆ የመቃብሩ ጋኔ እያደረባችሁ ነው። 15 ዓመት ግሸን ሂጄ 4 ማዕዘን ያለች ቤተክርስቲያን ተሰርታ አየኋት። ሁለት ነገር አይምሮዬ ላይ አረፈ። አንደኛ ሴት አይግባ ይባላል። በኢትዮጵያ ገዳማት ሴቶች ገዳማት አይረገጡ ሲሉ ሰማና ውስጥ ገባ ደግሞ እነ መሐመድና እነ ጅብሪል ይገባሉ። ኧረ ስለ እግዚአብሔር ሕግ ይውጣ። ከመሐመድ እኔን የወለደች አሁን ዘካርያስ የወለደች እናት ብትገባም እንደው ችግሩ እኔ ሴቱ ገዳም ወንዱ ሴቱ ይገባ ማለት ይቆ አይደለም። ከነ መሐመድ ጣና እንተኔ ላይ ሂጅ ባለፈው ዳጋ ሂጅ መሐመድ ምናምን አንተ መዳም ልጅ በመቋም የጀርባው እና አሁን ደግሞ ይኸውላችሁ እንደዚህ ሆኖ አንደኛ ሴቶች አይዋትም፣ ሁለተኛ እቺ ግሸን አጼ ዘርዓ ያዕቆብ የሰሯት ነገ ብትፈርስ ዲዛይኑ እንዴት ይሆናል ብዬ 15 ዓመት ባይምሮዬ ጸንሼው ነው። 15 ዓመት ድሃ መቋጨት በቀር ሌላም ያደረገው የለም። ባለስልጣን የፈለገውን ይሰራ። አሁን ያን አይምሮዬ ላይ ሳረገው አንዳንድ ወንድሞች ጋር ተጨዋወተንና በጭቃ ለስራው ሲል ኧረ እንዲህ እንሞክረዋለን። ይኸው ይህንን ያህል ህንፃ ቦለኬት መነኮሳቱ እዚሁ ራሳቸው ሰርተው በጠጠር ብቻ ነው የተሰራ። 00 ጠጠር ነው፣ ሌላ ረዳሽ ምንም የለው። አጠቃላይ አድርገው ይህን ህንፃ ውስጡ ላይ የመጀመሪያ የማርያም ጸበል የነበረው ውስጥ ገብቶ 3 ቦታ ላይ ገብቷል።
በምስራቅ አለ፣ በሴቶች አለ፣ በወንዶች አለ። እንግዲህ እንዳደመጣችሁት የኔታ ይባቤ በጉባኤ ላይ ይህንን ልዩ ድንቅ የሆነ መልእክት አስተላልፈው ነበረ። እንግዲህ አባታችን በእውነት በረከታቸው ይደርብን። እሳቸውስ እንግዲህ ይህንን ኃላፊ ዓለም ተገላግለውታል ማለት ነው የሚቻለው። ተገላግለውታል በእውነቱ። እኛም መልካም ስራ ሰርተን ከሳቸው በረከት ተካፍለን ገነት መንግስተ ሰማይን ለመውረስ የበቃን ያድርገን። በዛሬው የመርሎት አሚን መረጃ የማጋራት መርሃ ግብራችን በዚህ እንጨርሳለን። በሌላ ቪዲዮ እስከምንገናኝ ሰላም። የሃይማኖት ሚዛን